ጠንካራ አጥንትና ጡንቻዎች እንቅስቃሴን፣ ጥንካሬንና አጠቃላይ ጤናን ለመጠበቅ አስፈላጊ ናቸው። እንደ ካልሲየም፣ ፕሮቲን፣ ማግኒዚየም እና ቫይታሚን ዲ ባሉ ንጥረ ነገሮች የበለጸገ አመጋገብ ሁለቱንም የአጥንትና የጡንቻ ጥንካሬን በመደገፍ ረገድ ወሳኝ ሚና ይጫወታሉ። ስለዚህ በዛሬው ትምህርታችን ስለ 11 አጥንትንና ጡንቻን የሚያጠነክሩ ምግቦች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ የወተት ተዋጽኦች። የወተት ተዋጽኦች በካልሲየምና በፕሮቲን ለአጥንትና ለጡንቻ ጤና አስፈላጊ በሆኑ ሁለት ንጥረ ነገሮች የበለጸጉ ናቸው። ካልሲየም አጥንትን ያጠነክራል፣ ፕሮቲን ደግሞ ጡንቻዎችን ለመጠገንና ለመገንባት ይረዳል። አብዛኛዎቹ የወተት ተዋጽኦች በቫይታሚን ዲ የተጠናከሩ ሲሆን ይህም የካልሲየም አወሳሰድን ይጨምራሉ። ካልሲየም ለአጥንት ፍጋት ወሳኝ ነው። ፕሮቲን የጡንቻ ጥገናንና እድገትን ይጨምራል። ቫይታሚን ዲ ሰውነት ካልሲየምን በብቃት እንዲወስድ ይረዳል። ስለዚህ ስለ ስብ አወሳሰድ የሚያሳስበው ከሆነ ዝቅተኛ ስብ ወይም ከስብ ነፃ የሆኑ አማራጮችን ይምረጡ። እናም ላክቶስ የማይስማማ ለሆኑ ግለሰቦች ከላክቶስ ነፃ የሆኑ የወተት ምርትን መጠቀም ይችላሉ። ሁለተኛ፣ አሳ እንደ ሳልሞን፣ ሰርዲን እና ማኬሬል። አሶች እጅግ በጣም ጥሩ የቫይታሚን ዲ እና ኦሜጋ 3 ፋቲ አሲድ ምንጮች ናቸው። ቫይታሚን ዲ ለጠንካራ አጥንቶች አስፈላጊ የሆነውን የካልሲየም አወሳሰድን ያበረታታል። ኦሜጋ 3 ደግሞ የጡንቻ እብጠትን ይቀንሳል እናም ለጡንቻ ማገገሚያ ይረዳል። ቫይታሚን ዲ የካልሲየም አወሳሰድን በማሳደግ የአጥንት ጥንካሬን ይጨምራል። ኦሜጋ 3 ፋቲ አሲድ የጡንቻን እብጠት ይቀንሱና ቶሎ ለማገገም ይረዳሉ። ስለዚህ የጡንቻን መዳንን ለማፋጠንና የአጥንት ጥንካሬን ለመጠበቅ አሳን ይመገቡ። ሶስተኛ፣ አረንጓዴ አትክልቶች እንደ ስፒናች፣ ካሌ፣ ኮላርድ አረንጓዴ አሉ። ቅጠላ ቅጠሎች በካልሲየም፣ ማግኒዚየም እና ቫይታሚን ኬ የተሞሉ ናቸው። እነዚህ ሁሉ ለአጥንት ጤና ወሳኝ ናቸው። ቫይታሚን ኬ በአጥንት ሜታቦሊዝም ውስጥ ወሳኝ ሚና ይጫወታል እናም በሰውነት ውስጥ ያለውን የካልሲየም መጠን ይቆጣጠራል። ካልሲየም እና ማግኒዚየም አጥንትን ያጠነክራሉ እና የጡንቻ ተግባርን ይደግፋሉ። ቫይታሚን ኬ ደግሞ የአጥንትን ማዕድን ያሻሽላልና ስብራትን ይቀንሳል። ስለዚህ ቅጠላ ቅጠሎችን እንደ የወይራ ዘይት ካሉ ጤናማ ስብ ጋር ቀላቅለው ይመገቡ። አራተኛ፣ እንቁላል ከፍተኛ ጥራት ያለው የፕሮቲንና የቫይታሚን ዲ ምንጭ ነው። በተለይም በአስኳል ውስጥ ፕሮቲን ለጡንቻ ጥገናና እድገት ወሳኝ ሲሆን ቫይታሚን ዲ ደግሞ ለአጥንት ጤናና ለካልሲየም አወሳሰድ በጣም አስፈላጊ ነው። ፕሮቲን ለጡንቻ እድገትና ለማገገም አስፈላጊ ሲሆን ቫይታሚን ዲ የአጥንት ጥንካሬንና የካልሲየም መሳብን ይደግፋል። ስለዚህ በቀን 1 ወይም 2 እንቁላል መመገብ ጤናማ የፕሮቲንና የቫይታሚን ዲ መጠንን ይሰጣል። አምስተኛ፣ ለውዝና የለውዝ ዘሮች። ለውዝ እና የለውዝ ዘሮች በማግኒዚየም፣ ካልሲየም እና ፕሮቲን የበለጸጉ ናቸው። አልሞንድ በተለይ በካልሲየም የበለጸገ ሲሆን የቺያ ዘሮችና ዋልነትስ በጣም ጥሩ የኦሜጋ 3 ፋቲ አሲድ ምንጭ በመሆናቸው እብጠትን ለመቀነስና የጡንቻ ማገገምን ይደግፋል። ጤናማ ስብና ፕሮቲን የጡንቻ ጥገናና እድገትን ይረዳሉ። ማግኒዚየም እና ካልሲየም ለአጥንት ፍጋትና ለጡንቻዎች ተግባር ድጋፍ ይሰጣሉ። ስለዚህ ጤናማ የሆኑ አስፈላጊ ንጥረ ነገሮችን መጠን ለማግኘት በየቀኑ ጥቂት የለውዝ ፍሬዎችን ወይም 1 ሾርባ ማንኪያ የቺያ ዘሮች ወደ አመጋገቡ ይጨምሩ። ስድስተኛ፣ ባቄላና ምስር። ባቄላና ምስር ለአጥንት ፍጋትና ለጡንቻ ጥንካሬ ወሳኝ የሆኑ የፕሮቲን፣ የካልሲየም እና የማግኒዚየም ምንጮች ከእጽዋት የተቀመሙ ናቸው። እንዲሁም ለአጠቃላይ የአጥንት ጤና አስተዋጽኦ የሚያደርጉ ፋይበርና ጠቃሚ ማዕድናትን ይሰጣሉ። ፕሮቲን ጡንቻዎችን ለመገንባትና ለመጠገን ይረዳል። ማግኔዚየም እና ካልሲየም አጥንትን ያጠነክሩና የጡንቻ ተግባርን ይደግፋሉ። ስለዚህ አጥንትንና ጡንቻን ለመደገፍ የተለያዩ ባቄሎችንና ምስርን በአመጋገብ ውስጥ ያካቱ። ሰባተኛ፣ ስኳር ድንች። ስኳር ድንች በፖታሲየም፣ ማግኔዚየም እና ቫይታሚን ኤ እና ሲ የበለጸገ ነው። ፖታሲየም በተለይ ለጡንቻ ስራ ጠቃሚ ነው። ቁርጥማትን ይከላከላልና ማግኔዚየም ለጡንቻ መኮማተር ይረዳል። ፖታሲየም እና ማግኔዚየም የጡንቻን ተግባር ይደግፋሉ። በተጨማሪም ቁርጠትን ይከላከላል። ቫይታሚን ኤ የአጥንትን እድገትና የበሽታ መከላከል ተግባራትን ያበረታታል። ስለዚህ የጡንቻንና የአጥንት ጤንነትን ለመጠበቅ እንደ ስኳር ድንች ያሉ የካርቦሃይድሬት ምንጭ ምግቦችን ይመገቡ። ስምንተኛ ዶሮ በፕሮቲን የበለጸጉ ናቸው።
ይህም የጡንቻን ብዛትን ለመገንባትና ለማቆየት አስፈላጊ ነው። በተጨማሪም ለአጥንት ጤና ጠቃሚ የሆኑን ፎስፈረስን ይይዛሉ። ከፍተኛ ጥራት ያለው ፕሮቲን ለጡንቻን ጥገናና እድገት አስፈላጊ ነው። ፎስፈረስ የአጥንት ጥንካሬንና እድገትን ይደግፋል። ስለዚህ ዶሮን መመገብ ለአጥንትና ጡንቻ ጤና በጣም ጠቃሚ ነው። 9ኛ ብሮኮሊ። ብሮኮሊ የካልሲየም፣ የቫይታሚን ኬ እና የቫይታሚን ሲ ምንጭ ሲሆን ሁሉም የአጥንት ጤንነትንና የኮላጅን ምርትን ይደግፋሉ። ቫይታሚን ሲ የአካል ብቃት እንቅስቃሴ ካደረጉ በኋላ ህብረ ህዋሳትን ለመጠገን ስለሚረዳ ለጡንቻ ማገገሚያ አስፈላጊ ነው። ካልሲየም እና ቫይታሚን ኬ ጠንካራና ጤናማ አጥንትን ያበረታታል። ቫይታሚን ሲ ደግሞ የኮላጅን ምርትንና የጡንቻ ማገገምን ይደግፋል። ስለዚህ በእንፋሎት ወይም የተጠበሰ ብሮኮሊን ወደ ምግቡ በማካተት በንጥረ ምግቦች የበለጸገ ምግብ ማግኘት ይችላሉ። 10ኛ ቤሪ። የቤሪ ፍሬዎች እንደ እንጆሪ፣ ብሉቤሪ እና ብላክቤሪ እነዚህ በጸረ ኦክሲዳንትና በቫይታሚን ሲ የተሞሉ ናቸው። ሁለቱም ለኮላጅን ምርትና አጥንትን፣ ጡንቻዎችን ከኦክሳይድ ውጥረት ለመጠበቅ ጠቃሚ ናቸው። ቫይታሚን ሲ የህብረት ህዋሳትን ለመጠገን ይረዳል። አንቲኦክሲዳንት ደግሞ የጡንቻ እብጠትን ይቀንሳል። ቫይታሚን ሲ ለጤናማ አጥንትና ህብረ ህዋሳት የኮላጅን ምርትን ያበረታታል። አንቲኦክሲዳንት እብጠትን ይቀንሱና የጡንቻ ማገገምን ይደግፋሉ። ስለዚህ ለጣፋጭና ገንቢ እድገት የቤሪ ፍሬዎችን ወደ እርጎ ወይም ጁስ ውስጥ በመክተት መጠቀም ይችላሉ። 11 የአጥንት መረቅ። የአጥንት መረቅ በኮላጅን የበለጸገ ሲሆን ይህም የአጥንትን የመገጣጠሚያና የጡንቻ ጤንነትን ይደግፋል። ኮላጅን የቆዳ የመለጠጥ ችሎታን ለመጠበቅ ይረዳል። በመገጣጠሚያዎች ውስጥ የካርቲሌጅና ቲሹዎች እንደገና እንዲፈጠሩ ያበረታታል። ኮላጅን የጡንቻን ጥገና በማገዝ የአጥንትና የመገጣጠሚያዎችን ጤና ይደግፋል። አሚኖ አሲዶች ለህብረ ህዋሳት ጥገናና ለጡንቻ ማገገሚያ አስተዋጽኦ ያደርጋሉ። ስለዚህ የአጥንት መረቅ እንደ ገንቢ መጠጥ ይጠጡ። ይህም የአጥንት የመገጣጠሚያና የጡንቻን ጤንነት ይጨምራል። በእነዚህ 11 አልሚ ምግቦች የበለጸገ አመጋገብ ጠንካራ አጥንትንና ጤናማ ጡንቻ እንዲኖር ይረዳል። ካልሲየም፣ ቫይታሚን ዲ፣ ማግኒዚየም፣ ፕሮቲን እና ሌሎች ጠቃሚ ንጥረ ነገሮች ጠንካራ አጥንትን ለመጠበቅና የጡንቻን እድገት ጥገናን ለማበረታታት አስፈላጊ ናቸው። እነዚህን የተለያዩ ምግቦች አዘውትሮ መመገብ ለአጠቃላይ አካላዊ ጤንነት ጠንካራ መሰረት ለመገንባት እንደ ኦስቲዮፖሮሲስ፣ ስብራትና በእርጅና ጊዜ ያሉ የጡንቻዎች ህመም ያሉ ችግሮችን ለመከላከል ይረዳል። ሌላው እንቁላል ስለሚሰጠን አስደናቂ የጤና ጠቀሜታዎች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።